ከተከራዩ ካከራዩ ለመኖሪያ ቤት አከራይቶት ንግድ ቤት ካደረገው ወንጀል እየፈጸመበት ከሆነ ውሉን ለማቋረጥ አንዱ ምክንያት ስለሆነ 11.5 ጣራ ነው። ከዚህ በላይ አላስጨምረውም። ተከራይ በነበረበት ማስቀጠል ይችላሉ ማለት ይችላል። እንደየምክንያታቸው አሳማኝነት ቅጣት አለ። መንደር ውስጥ አሉ የሚባሉ ውሎች ተቀባይነት ስለሌላቸው በእነዚህ ውል አከራይም ተከራይም ባይዋዋሉ ጥሩ ነው ብዬ እመክራለሁ። በመንግስት ውል ከሆነ አቢውዝ የሚደረግበት እድል የለም። ከለውጥ ወዲህ ወደ 496 ቤቶች ዴሊቨር ተደርጓል። ደላላ ከአንዱ ቤት ያስወጣል፣ ሌላ ቤት ያስገባል። ወደ ደላላ ቁጭ ብሎ ኪራይ ይሰበስብ ነበረ። አዋጁ ላይ እንደሚደነግገው በአመት አንድ ጊዜ አሉ የሚባሉ የመኖሪያ ቤቶችን ታሳቢ አድርጎ የገበያ ጥናት መንግስት ወይም ተቆጣጣሪው አካል ያጠናል። አከራዮች በዘፈቀደ ዋጋ መጨመር ስለማይችሉ አዋጁ ስለሚከለክላቸው በአመት አንዴ መንግስት ያጠናል። ይህንን የተጠናውን ጥናት ደግሞ አመቱ መጨረሻ ላይ አናውንስ ያደርጋል። ዘንድሮ እኛም ያደረግነው ምንድነው? ሳይንቲፊካሊ ጥናቱ ኤክስተርናል በዲ እንዲያጠና ነው ያደረግነው። የተለያዩ ዩኒቨርሲቲዎች ተሳትፈውበታል። እዚህ ጥናት ላይ በውስጥ አቅም ብቻ የተጠና አይደለም። አውትሶርስ አድርገን ነው ሚዛኑን እንዲጠብቅ ያስጠና ነው እና የከተማዋን ነባራዊ ሁኔታ፣ የተከራዮችን የመክፈል አቅም፣ አጠቃላይ የዋጋ ግሽበት፣ እነዚህና ሌሎችንም ታሳቢ ያደረገ ጥናት ነው ጥናቱ የሚያካትተውና የተጠናው። በዚህም መሰረት ሄዶ 11.5 ላይ ነው ያረፈው ጥናቱ። ሳይንቲፊካሊ ስለሆነ የተጠናው ማለት ነው እንጂ ዝም ብሎ የቁርጥ ዋጋ አይደለም የተሰላው። በዚህ መሰረት ደግሞ ይህንን 2019 በጀት ዓመት በዚህ በ11.5 ብቻ ጭማሪ እንዲደረግ አናውንስ ተደርጓል ማለት ነው። ይሄ በጎ ጎኖች አሉት፣ በጣም በርካታ በጎ ጎኖች አሉት። ተከራዮች መክፈል ከሚችሉት በላይ እንዳይጠየቁ የገደበ ነው። አከራዮች ደግሞ ፌርሊ ያከራዩትን ቤት አልከፍልም፣ እንዲህ ነው እንዲያ ነው አልጨምርም የሚል ተከራይ ስላለ ህግ አድርጎ ማውጣቱ ለተከራዩም ለአከራዩም ባላንስ የሚያደርግ ስለሆነ ተከራዩም ደግሞ አፎርድ ያደርገዋል ተብሎ ስለታመነበት የሁለቱንም ጥቅም ለማስጠበቅ እና ወጥ እንዲሆን ደግሞ ህግ አድርገን አውጥተነዋል ማለት ነው። ማይዘው ይሄን ሁሉ አከራይ አይደለም የሚያነሳው። 11.5 ጣራ ነው፣ ከዚህ በላይ መጨመር አትችሉም ተብሎ ነው ህግ ይወጣለት እንጂ ለዚህ ዓመት ለ2019 ከዛ በታች ወይ በነበረበት መቀጠል ይችላል አከራይ። ኢቭን ኢፍ 5% ማድረግም ይችላል። አይ እኔ 11.5% አላስጨምረውም፣ ተከራይ በነበረበት ማስቀጠል ይችላል ማለት ይችላል። 10% ብቻ ነው የሚበቃኝ ማለት ይችላል። 5% ማለት ይችላል። ግን የመጨረሻ ገደቡ ግን ከ11.5% በላይ መሄድ አትችልም ነው እንድምጣው። አከራዮች ከዚህ በላይ ነው ልናከራይ የሚገባን የሚሉ እንዳሉ ይታወቃል። እሱ ትክክል ስላይደለ ነው። ቅድም እንዳነሳሁት ጥናቱ ሳይንሳዊ ጥናት ነው። የገበያውን ነባራዊ ሁኔታ ያጠና ነው። የተከራዮችን የመክፈል አቅም ያገናዘበ ነው። ቤት ይኖራል፣ ግን ደግሞ መክፈል የማይችል ተከራይ ካለ አይደለም የሚሆነው ቤቱ ማለት ነው። እነዚህ ሁሉ ነገሮችን ታሳቢ አድርጎ ነው ይሄ 11.5 በቂ እና ከበቂ በላይ ነው ደግሞ ማለት ሰው ለሆነ ሰው የእውነት ለሰው ደግሞ ለሚያስብ ሰው ፊክስድ አሴት ነው አይደለ? ቤት እኮ አንዴ ነው የሚሰራው እንጂ በየአመቱ አይደለም። ያ ቤት ምናልባት ሊጠገን ይችላል፣ ሊታደስ ይችላል፣ ግን ፊክስድ አሴት ነው ኦልሬዲ እና 11.5 እዛው በነበረበት የነበረውን ቤት 11.5 ከተጨመረለት በራሱ በጣም በቂ ስለሆነ ይህም ደግሞ ቅድም እንዳነሳሁት 5 የሚሆኑ ክራይቴሪያዎችን ታሳቢ ተደርጎ ስለሆነ የተጠናው በቂ ነው። ከዛ በላይ መጨመር አይችልም አከራይ። ውሉ በራሱ አዋጅ ውስጥ የተካተተ ነው።
የውሉ ፎርማት አዋጁ ላይ አለ፣ ህጋዊ ነው ማለት ነው። ኪዋር ኮድም አለው። የመንደር ውል ደግሞ ያው እንዳነሳኸው ነው ማለት ነው። እኛ ይህንን ውል ስናዘጋጅ ወይ መንግስት ይህንን ውል ሲያዘጋጅ መንደር ውሎች ላይ ያሉ አላስፈላጊ ነገሮች ይቀራሉ ብለን ስላሰብን ስላመንም ነው። በመንግስት ውል ከሆነ አቢውዝ የሚደረግበት እድል የለም ተከራዩ። በሰፈር ውል ከሆነ ግን በፈለገው ልክ ነው የሚያከራየው፣ እንደፈለገ ነው የሚጨምረው የሚቀንሰው። ከዚህም ባሻገር በጣም የሚያሳዝነው ደግሞ የደላላ መጫወቻ ነው የሚሆነው ተከራይ። ይሄ ግን ሚኒመም አንድ ተከራይ ሚኒመም 2 ዓመት አንድ ቦታ ላይ አንድ ቤት ላይ ስቴብል ሆኖ መቆየት አለበት ተብሎ አዋጁ ሲወጣ ማክሲመም 10 ዓመት ሊቆይ ይችላል። ከዛ በላይ ሚኒመም ነው 2 ዓመት እንጂ ከዛ በላይ የመቆየት የሁለቱ የተከራይም ያከራይም ስምምነት ካለ መቆየት መብት አለው። ውሉ ህጋዊ ከሆነ ህጋዊ ከለላ አለው ማለት ነው። ተከራዩ አከራዩ ባይዘወይ ይሄ አዋጅ 13/2016 የምንለው ለተከራዩ ለአከራዩ ለሁለቱም እኩል ጥቅምን የሚሰጥ እንደመሆኑ መጠን ውሎቻቸውን ህጋዊ ቢያደርጉ ከተለያየ አቢዩዝመንት ይታደጋቸዋል ብለን እናስባለን። ሰፈር ውስጥ ላይ ያሉ የጋራ መኖሪያ ቤቶች አካባቢ ውሎች አሉ ይባላል። እንዲህ በሰፈር የሚዋዋሉ ውሎች አሉ ይባላል። which is ግን ስህተት ነው፣ ወንጀልም ጭምር ነው። መንግስት ኦልሬዲ አዋጅ አለው፣ ደንብ አድርገን አውርደን ደግሞ እየሰራን እየተገበርንበት ነው። ለዚህ ህግ ደግሞ ሁላችንም ተገዢዎች ነው መሆን የሚጠበቅብንና መንደር ውስጥ አሉ የሚባሉ ውሎች ተቀባይነት ስለሌላቸው በጥቆማና በአሰስመንት ቢደረስባቸው ህጋዊ ተጠያቂነትን ስለሚያመጡ በእነዚህ ውል አከራይም ተከራይም ባይዋዋሉ ጥሩ ነው ብዬ እመክራለሁ። ሁለት ነገር ማንሳት ፈልጋለሁ፣ ውል መዋዋልና ውል ማደስ። ሁለቱ የተለያዩ ስለሆኑ ውል መዋዋል ያው እንደ አዲስ የምትዋዋሉ ነው፣ አዲስ ተከራይ። የሚታደሰው ደግሞ ተከራዩ የጊዜ ገደቡ አልቆ አገን ውሉን እንደገና የሚያራዝምበት ነው። ተከራዩ እዛ ቤት ውስጥ ሆኖ አከራዩም እሱ ነው፣ ተከራዩም እሱ ነው። የውል ጊዜያቸው አብቅተዋል፣ ግን ደግሞ ውላቸውን ካላደሱ ከ1 ወር እስከ 3 ወር የሚያስቀጣ ህግ አለ ማለት ነው። የኪራዩን መጠን ውላቸውን ካላደሱ የተለያዩ ምክንያቶችን ሊያቀርቡ ይችላሉ። እንደየምክንያታቸው አሳማኝነት ቅጣት አለው። የፈለገውን ያህል ሪዝን አውት ያድርጉ እንጂ ሚኒመም የ1 ወር የቤቱን ኪራይ መጠን ይቀጣል ማለት ነው። ውል ሳያስመዘግብ የተገኘ ወይም በተቆጣጣሪው አካል አሰስ ያደርግ አይዘር በጥቆማ ቤት አከራይቷል፣ ግን ደግሞ ውል አላስመዘገበም። ቅድም እንዳነሳ ነው አይዘር በሰፈር ውል ወይም በዚህ በጋራ መኖሪያ ቤቶች ውል ህጋዊ ባልሆኑ ውሎች ተዋውሎ ቢገኝ ቶታሊ እኛ ጋር ውል ያልተመዘገበ ተከራይና አከራይ ካገኘን እስከ 2 ወር ድረስ የቆየ የ1 ወር የቤት ኪራዩን ይከፍላል። ከ3 ወር በላይ ከሆነ ደግሞ የ2 ወር እያለ ደግሞ የ3 ወር እያለ ይሄዳል ቅጣቱ ማለት ነው። ከዚህም ባሻገር የህግ ተጠያቂነት ደግሞ አለው። ህግ ሆኖ ሲወጣ ይሄ ሁላችንም በህግ ጥላ ስር እንደመሆናችን መጠን ህጋዊ ሆነን ለወጣው ህግ ተገዥ መሆን ይጠበቅብናል እና ከነዚህ ቅጣቶች ባሻገር የህግ ተጠያቂነትም ስላለ ከተጠያቂነት ለመዳን ውሎቻቸውን በአግባቡ መጥተው እንዲዋዋሉ፣ ውሎቻቸውን በአግባቡ መጥተው እንዲያስመዘግቡ ነው የሚጠበቀው። ሁለት ዓመት መሙላቱ በራሱ ያመጣው ኢምፓክት ቀላል አይደለም። አንደኛ ተከራዮች ከቦታ ቦታ በጣም የሚንከራተቱበት እድል በየ6 ወሩ በየ4 ወሩ በየ3 ወሩ እንደዚህ ውጣ እየተባለ የሚንከራተትበት እድል ነበረ። ከቦታ ቦታ ሲዘዋወሩ ደግሞ የደላላ ራት ነበር የሚሆኑት። ደላላ ከአንዱ ቤት ያስወጣል፣ ሌላ ቤት ያስገባል። ደላላ ቁጭ ብሎ ኪራይ ይሰበስብ ነበረ፣ በፐርሰንቱ ማለት ነው፣ ከተከራዩ ካከራዩ አይደለ። ይህንን ቼይን ነው የበጠሰው። ሚኒመም 2 ዓመት አንድ ሰው ስቴብል ሆኖ አንድ ቦታ ይቀመጣል ብለን ስንል ይህን ሰንሰለት ነው የበጠሰው። ለደላላ ሲሳይ እየሆነ አይደለም ተከራይ ማከራይ። 2 ዓመት ሚኒመም 2 ዓመት አንድ ቦታ ሲቀመጥ ህፃናት ልጆች ተማሪዎች አሉ አይደለ፣
ከቦታ ቦታ ትምህርት እያቋረጡ ከአንድ ትምህርት ቤት ወደ ሌላ ትምህርት ቤት በቤት ኪራይ ምክንያት ሲዘዋወሩ ራሱ በመማር ማስተማር ሂደቱ ላይ ኢምፓክት አለው። ቀላል የማይባል ኢምፓክት አለው። የነበሩበትን አትሞስፌር ረስተው ትተው የለመዱትን ትተው ወደ ሌላ ቦታ አዲስ አትሞስፌር እስኪለምዱ ድረስ ብዙ ነገር ነው ሉዝ የሚያደርጉት ልጆቻችን፣ በጣም በርካታ ነገር። ይሄንን ነገር በጣም በብዙ ልክ ያስቀረልን። 2 ዓመት ስቴብል ሆኖ አንድ ትምህርት ቤት ሚኒመም መማር ማለት ለተማሪ ልጆቻችን ነገ አገር ለሚረከቡ ህጻናቶች ቀላል የሚባል ነገር አይደለም የፈጠረልን። በጣም ጥሩ ነገር ነው ይሄ። የተለየ ችግር ካልፈጠረ ቤቱ ላይ የተለየ ችግር ክልክላዎች ስላሉ የተለየ ችግር ካልፈጠረ በስተቀር ውጣ ስለማይለው ምን ይሆናል? በተከራይና በአከራይ መካከል ያለው ግንኙነት ሰላማዊ ይሆናል ማለት ነው። ስለዚህ እነዚህንና ሌሎች ያልገለጽኳቸውን በጣም በጎ ነገሮች አለው ይሄ 2 ዓመት ሚኒመም አንድ ቦታ ላይ መቆየት ለተከራዩ ለአከራዩ። አከራዩ የማያውቀው ሰው በየጊዜው አንዱን አስወጥቶ አንዱን ሌላ ማስገባት አንዱን አስወጥቶ ኪራይ ዋጋ ለማይጨምረው ነገር የነበረውን ከሱ ጋር ይዞ መቀጠል ነው የሚያዋጣው እንጂ አዲስ በመጣ ቁጥር ያው ኦልሬዲ አንድ የተመዘገበ ፊድ የተደረገ የኪራይ ተመን ስላለ እሱ ኪራይ ተመን ላይ በየአመቱ የዋጋ ማሻሻያ ከተደረገ በዛ ዋጋ ማሻሻያ ሬት ካልተጨመረ በስተቀር ሌላ ነገር መጨመር አይችልም። ስለዚህ 11,000 ብር ቤት አከራይቶ ከነበረ ወይም 10,000 ብር አከራይቶ ከነበረ አንድ አከራይ ተከራዩ 10,000 ብር ነበር ሲከፍለው የነበረው 2 ዓመት ሞላው። አሁን 11.5 ስናደርግ ደግሞ ሬቱን የዋጋ ማሻሻያ ሲደረግለት 11,500 ብር ነው የሚያከራየው። አብሮት ለነበረውም 11,500 ነው የሚያከራየው። እሱን አስወጥቶ ሌላ ቢያስገባም እሱን ነው የሚያስከፍለው። ሌላ ማስከፈል አይችልም ህግ ስለሚከለክለው፣ የህግ ተጠያቂነትም ስላለ። ስለዚህ ሌላውንም ቢያመጣም እሱንም ከሆነ የሚያስከፍለው አብሮት የነበረውን የለመደውን ልጆቹ አብሮ ያደጉትን ደግሞ ይዞ ቢቀጥልም ደግሞ እሱ ነው የሚከፍለው። እና እንደው ከኢትዮጵያዊ ባህላችን ከእሴታችን ከማንነታችንም አንጻር እሱ ስለሆነ ትላንትናችን ዛሬም ደግሞ ይህንን መተሳሰባችንን ይህንን ህብረታችንን ይዘን ማስቀጠል በጣም ይጠበቃል። የውል ምዝገባ ጊዜ የዛሬ 2 ዓመት ሁላችንም የምናስታውሰው ነው። በሃርድ ኮፒ ነበረ፣ ትንሽ በልኪ ነበር ስራው። አሁን እሱን ለማስቀረት ትልቅ ስራ ሰርተናል። አንደኛ በዘመናዊ ቴክኖሎጂ ለማስደገፍ ሞክረናል። ሰው በተቻለ መጠን እሱን ነው የምናደርገው። ወደ ከወረዳ ጀምሮ ክፍለ ከተማ ከዛም አልፎ ደግሞ የመሶብ አንድ ማዕከል 11ዱም ክፍለ ከተሞቻችን ላይ 11 የመሶብ አንድ ማዕከል አገልግሎት መስጫ አለን። ስለዚህ እዛም ሄዶ ውሉን ማደስ ይችላል። ወረዳዎችና ክፍለ ከተማ ላይ ወርዶ የሚዋዋለው ውል በሃርድ ኮፒ አይሆንም። ቶታሊ እሱን አስቀርተናል። በዘመናዊ ቴክኖሎጂ ነው። ምክንያቱም ቅድም ሳነሳ መጀመሪያ የዛሬ 2 ዓመት ላይ ኦልሬዲ ተመዝግቦ ስላለ ከ500,000 በላይ ቤቶች ተመዝግበዋል። አንድ ቤት የትኛው ክፍለ ከተማ የት ወረዳ የትኛው ሃውስ ነምበር እንደሆነ ይታወቃል። ማን ነው ባለቤቱ ይታወቃል። ኤንድ ካርታው አለ። ይሄ በሙሉ ሲስተም ውስጥ ፊድ ተደርጓል። ሶ ባይ ዲፎልት እሱ ይሄ ቤት ከሲስተም ሊወጣ አይችልም ማለት ነው። እንዱ ቢቀየር ተከራዩ ነው የሚቀየረው እንጂ ባለቤቱ አይቀየርም አይደለ? ሶ ይሄ ሲስተም ላይ ስላለ ከተከራዩ ጋር የነበራቸውን ውል የሚያድሱ ከሆነ እሱኑ እዛው ሲስተም ላይ ነው የሚታደስላቸው፣ ቀን ነው የሚራዘመው። አዲስ ከሆነ ደግሞ አዲስ ተከራይ ነው ስሙ የሚገባበት ማለት ነው። ስለዚህ በዘመናዊ ቴክኖሎጂ አስደግፈን ለማስኬድ እየሞከርን ነው። እሱን ተግባራዊ አድርገን እየተሰራበት ያለ ነው። መሶብ ደግሞ ሞር በደንብ ደግሞ ስራውን የሚሰራልን ደግሞ አንድ ተቋምም ነው። ሶስቱም ቦታ ላይ ሄዶ አገልግሎቱን ማግኘት ይችላል። ከዚህም ባሻገር ከ2 ቀን እንደዚህ በኋላ ከ2 ወይ ከ3 ቀን በኋላ ደግሞ በተለይ ውል የሚያድሱ ከሆኑ እዛው ቤት ላይ የነበረው ተከራይ የሚቀጥል ከሆነ እጃቸው ላይ ባለ የስልክ መስመራቸው ዌብሳይታችን ላይ ገብተው እዛው ውላቸውን የሚያድሱ ነው የሚሆነው። ኦንላይን ሰርቪሱን ማግኘት ይቻላል ማለት ነው። ከተከራይ ሀሳብ ሳልወጣ አንድ ነገር ጠቆም ማድረግ ይወጣ። በዚህ በተከራይ ዙሪያ
ጥቆማዎች ማቅረብ በጣም ተገቢነት አለው። አንደኛ በህጋዊ ውል ትቶ በጎንዮሽ ቅድም እንዳልናቸው በተከለከሉ ውሎች ውሉን ተዋውሎ እየኖረ ያለ ሰው ካለ መጠቆም ይቻላል። ራሱም ሊጠቆም ይችላል። ኤክስተርናል በዲም ደግሞ ሊጠቆም ይችላል። ሌሎችም አከራይ ላይ እየደረሰበት ያለ ችግር ካለ አከራይም በተመሳሳይ ያከራየውን ቤት ተከራዩ ለመኖሪያ ቤት አከራይቶት ንግድ ቤት ካደረገው ወንጀል እየፈጸመበት ከሆነ ቤቱን በአግባቡ ካልያዘለት ካፈራረሰበት ውሉን ለማቋረጥ አንዱ ምክንያት ስለሆነ መጠቆም ኢንፎርም ማድረግ ይጠበቅበታል ወደኛ። ተከራይም በተመሳሳይ ውሉ ሳያልቅ ውጣ ከተባለ ከተቀመጠው ሬት በላይ ክፈል ከተባለ እና ሌሎች ውሉ ላይ የተቀመጡ ሁለቱ ውል ሲዋዋሉ የተቀመጡ ክልከላዎች አሉ። እነሱ ነገሮች እየተፈጸሙበት ከሆነ አቅራቢያው ወዳለ የቤቶች ጽሕፈት ቤት ገብቶ በጽሁፍ ጥቆማውን ሊሰጥ ይችላል። በዛ መሰረት እኛም ደግሞ እንፈታለን። በአካል መጥቶ ጥቆማ ማቅረብ የማይችል ሰው ካለ 6922 ነፃ የስልክ መስመር አለን። በዚህ መስመር ጥቆማውን እንዲሰጠን ለማሳሰብ ፈልጋለሁ። አጠቃላይ ከቤት ልማት ጋር ተያይዞ እንግዲህ ከተማችን አዲስ አበባ እንደምናውቀው ከዚህ ከለውጥ ወዲህ ብቻ እንኳን ወደ 496,000 ቤቶችን ከተማዋ ላይ ተገንብተዋል። በፊት የነበረው ትሬንድ ብሎ መንግስት ቤት መገንባት ብቻ ነው የነበረው እና ከዚህ በፊት የነበረውን ትሬንድ የነበረውን ደግሞ የቤት አቅርቦት ላይ የነበረውን ስብራት ለማከም ሰፊ ስራ ነው እየተሰራ ያለው። በመንግስት አቅም ብቻ የቤት ፍላጎት መመለስ በጣም ከባድ ነው። ሰፊ በጀት ነው የሚፈልገው፣ ሰፊ አቅም ነው የሚፈልገው። ከተማ አስተዳደሩ የተለየ እይታ ማምጣት ነበረበት እና 5 የሚሆኑ ሞዳሊቲዎችን ቀርጾ የቤት አቅርቦት በመንግስት ብቻ ስለማይሸፈን የግሉን ሴክተር ወደዚህ ትራክ ማምጣት ተገቢነት ስለነበረው የግሉን ሴክተር እዚህ ልማት ላይ እንዲሳተፍ መደላደል ፈጥሯል። አንዱ በመንግስትና በግል አጋርነት የሚሰራ ቤት አማራጭ ነው። ሌላኛው በሪል ስቴቶች ኢንከሬጅ አድርጎ ወደዚህ ልማት እንዲገቡ ማድረግ። ከዚህም ባሻገር ማህበር የመንግስት ሰራተኞች 40/60 እና 20/80 ቆጥበው የነበሩ ግን እጣ ያልወጣላቸው ወገኖች እነሱን በማህበር በማደራጀት ሰፊ የቤት አማራጭ አቅርቦት ላይ ነው እየሰሩ ነው ያሉት። የግሉን ዘርፍ ደግሞ በግል ቤት እንዲሰሩና አማራጭ ቤቶች ለሌላው ተደራሽ እንዲሆኑ፣ ለምሳሌ አንድ ሰው ቤት አለው፣ ግቢ ትልቅ ቤት ሊኖረው ይችላል። አንድ ቤት ብቻ ይዞ ለራሱ ከሚኖርበት ግቢው ላይ ባዶ አይድል ከሆነ ሰርቶ እሱን ማከራየትና ለራሱም ኢንካም ጀነሬት ማድረግ ለሌላውም ደግሞ ቤት አቅርቦትን ደግሞ ማብዛት ስለሆነ እነዚህን ነገሮች ፕላስ ማህበራዊ ኃላፊነታቸውን የሚወጡ ደጋግ ኢትዮጵያውያንን በማስተባበር ከዚህ በፊት በፍጹም ታስቦ የማይታወቅ በፍጹም በአዲስ እይታ እነዚህን ደጋግ ኢትዮጵያውያንን ቤት እንዲገነቡ በማድረግ ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎቻችን ለሀገር ባለውለታ ለነዚህ ቤት ተደራሽ ማድረግ ነው እና እነዚህ ሞዳሊቲዎች በመቅረጽ ከተማ አስተዳደሩ በሁሉም አማራጮች በራሱ በመንግስት ትሬጀሪ ከሚሰራው ባሻገር በእነዚህ ሁሉ አማራጮች ናቸው። አሁን ከለውጥ ወዲህ ወደ 496 ቤቶች ዴሊቨር ተደርጓል እዚህ ከተማ ላይ ያለ ነው። 2018 ላይ 100,000 ቤቶችን እንገነባለን በሁሉም አማራጭ ብለን ነበረ። በመንግስት ብቻ ወደ 50,000 ቤቶችን እንገነባለን ብለን ነበር። በሌሎች አማራጮች ደግሞ 50,000 ይዘን ነበር እና ቅድም እንዳልኩት የግሉን ሴክተር በጣም ሞቲቬት በማድረግ ወደዚህ ትራክ በማምጣት ደግሞ 179,000 በላይ የሚሆኑ ቤቶች በዚህ ዓመት ብቻ ወደ ግንባታ እንዲገቡ ተደርጓል ማለት ነው። ከዚህ 2018 ላይ ከነበረው አፈጻጸማችን አልቀን ነው የምንሰራው። የክቡር ጠቅላይ ሚኒስትራችን ትልሞች ከ5 ትልሞች ውስጥ አንዱ የቤት ልማት ነው። 1.5 ሚሊዮን ቤቶች በዚህ 5 ዓመት ውስጥ ይገነባሉ። ስለዚህ የአንበሳውን ድርሻ አዲስ አበባ እንደሚወስድ ኦብቪየስ ይህንን እድል ደግሞ ተጠቅመን የበለጠ የተለያዩ የፋይናንስ አማራጮችን
እየፈለግንን ያለነው ቅድም እንዳልኩት በመንግስት በጀት ብቻ ቤት ተገንብቶ ስለማያልቅ የተለያዩ አማራጮችን እየሞከርን ያለነው። ኦልሞስት ግሪን ላይት አለን። በዚህ ለ2019ም ዝግጅታችንን አጠናቀን የመሬት ዝግጅት፣ የዲዛይን ዝግጅት፣ ስኪልድ የሆነ ማንፓወር ከሪፎርም ጀምሮ ተቋምን ሪፎርም ከማድረግ ጀምሮ ያለውን በሙሉ ዝግጅታችንን አጠናቀን እንግዲህ ወደ ትግበራ ልንገባ ነው።